በሀገራችን የተከናወኑ አበይት የሳምንቱ ክንውኖችን የምንዳስስበት ሀገሬ በሳምንቱ በዚህ ሳምንት ከተከናወኑ ሁነቶች መካከል የደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ምረቃ እንዲሁም ለ4 ዓመታት ዝግጅት ሲደረግበትና ኢትዮጵያውያንና ትውልደ ኢትዮጵያውያን ሲመክሩበት የቆየው ሀገራዊ ምክክር የማጠቃለያ ጉባኤውን መጀመሩን የተመለከቱ ጉዳዮች ይዳሰሳሉ። ጠቅላይ ሚኒስትር አብይ አህመድ በአዲስ መልክ ተሻሽሎ የተገነባውን የደብረ ማርቆስ ንጉሥ ተክለ ሃይማኖት አውሮፕላን ማረፊያ በይፋ አስመርቀው ለአገልግሎት ክፍት ያደረጉት ባሳለፍነው ሳምንት ነበር። ለ30 ዓመታት ተቋርጦ የነበረው አውሮፕላን ማረፊያ አሁን በዘመናዊ መልኩ ተገንብቶ ወደ አገልግሎት መመለሱ ለደብረ ማርቆስ ከተማና ለአካባቢው ሕዝብ የዘመናት ጥያቄ መመለስ ያስቻለ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የአውሮፕላን ማረፊያው ዳግም ወደ ስራ መግባት የትራንስፖርት አገልግሎትን በማሻሻል የአካባቢውን ኢኮኖሚያዊ እድገት ለማፋጠን የሚያስችል ጉልህ አስተዋጽኦ እንደሚኖረው አንስተዋል። አዲሱ ኤርፖርት ከተማዋን ከሌሎች የሀገሪቱ ክፍሎችና ከዓለም ጋር በተሻለ መልኩ እንደሚያስተሳስር፣ ለንግድ ለቱሪዝምና ኢንቨስትመንት ትልቅ እድል እንደሚፈጥር ተናግረዋል። ቀደም ሲል በነበሩ ግጥሞች አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል። እንደዚሁ ልማት ትብብር ይፈልጋል፣ ጥበቃ ይፈልጋል፣ ጊዜ ይፈልጋል። ተሳክቶ ሲታይ ፍሬው ግን እንደዚህ ለምድርም ለሰማይም ሳቅ ይሆናል። ኢትዮጵያ ጥንታዊት ታሪክ ጠገብ ሰላሙንም ጦርነቱንም የምታቅ ሀገር ነች። የጎደላት ልማት ነው፣ የጎደላት ብልጽግና ነው፣ የጎደላት መደማመጥ፣ መከባበር በታሪክ ላይ ቆሞ መልካሙን ወስዶ የቀረውን እየሞሉ ለልጆቻችን የተሻለ ሀገር ማስረከቡ ነው ችግር የነበረው። ያንን ወቅታዊ ችግር ለመፍታት በጋራ እንድንቆም በታላቅ ትህትና ጥሪዬን አቀርባለሁ። ኢትዮጵያውያንና ትውልደ ኢትዮጵያውያን 4 ዓመት ሲመክሩበት የቆየው ሀገራዊ ምክክር የማጠቃለያ ጉባኤውን ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ጠቅላይ ሚኒስትር አብይ አህመድ በተገኙበት የተጀመረው ባሳለፍነው ሳምንት ነበር። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት ሀገራዊ የምክክር ጉባኤው በኢትዮጵያ ዘመናዊ ታሪክ በስፋቱ በአካሄዱና በሚያስገኘው ውጤት ታላቅ ዓላማና ተግባር ያለው መሆኑን ገልጸዋል። ይህ ጉባኤ በቀላሉ የማይደገም በኢትዮጵያ ዘመናዊ ታሪክ በስፋቱ ባካሄዱ በወሰደው ጊዜና ምናልባትም በሚያስገኘው ውጤት የውይይት፣ የምክክር፣ የንግግር ሁሉን አቀፍ መድረክ ነውና ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ይህ መድረክ ኢትዮጵያን ለሚወክሉ የተዘጋጀ ሁሉን አቀፍ መድረክ መሆኑን በመጥቀስ ሀገርን የሚታደግና የሚገነባ ታሪክ ለመጻፍ ታላቅ ዕድል የሚሰጥ እንደሆነም አጽንኦት ሰጥተዋል። አሁን የምንመካከረውም የዛሬን ችግር ፈተን ለልጆቻችን መልካም መሰረት ለማኖር ነው። ኢትዮጵያ በገዛ እጇ አዲስ ታሪክ ለመጻፍ የሚያስችላትን ብዕርና ብራና ያገኙበት ታሪካዊ አጋጣሚ ነው ሲሉም አብራርተዋል። ምክክሩ ከአዳራሹ ወጥቶ እንደ ፀሐይ ለመላው ኢትዮጵያ እንዲያበራና ለተተኪው ትውልድ የጸናች ሀገርን ለማስረከብ እንዲያስችል ሁሉም ዜጋ በጎ አሻራ እንዲያሳርፍ ጥሪ አቅርበዋል። ይህ ጉባኤ በሰማይም በምድርም ታላቅ ኃላፊነት ያለበት የ130 ሚሊዮን ዜጎች የዛሬ የ200-300 ሚሊዮን ዜጎች የነገ ኃላፊነት ያለበት እድለኛ ስብስብ ነውና ይህንን የታሪክ
ብዕርና ብራና ሳታባክኑ ለኢትዮጵያ መልካም ለአፍሪካ አስተማሪ የሆነ እጅግ የማይጠበቅ ሁላችን የሚሰበስብ ሰላም የሚያጸና ልማት የሚያመጣ ለእያንዳንዳችሁ እርካታን የሚያጎናጽፍ ለመላው ኢትዮጵያውያን እረፍት የሚሰጥ ውጤት እንድታመጡ በታላቅ ትህትና አደራ ልላችሁ እፈልጋለሁ። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው ይህ ሀገራዊ የምክክር መድረክ ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር መገንባት የሚያስችል ትልቅ እድል ነው ብለዋል። ይህ አይነቱ ሀገራዊ ምክክር የሀገራችንን ማህበራዊና የፖለቲካ ጉዞ የሚያቀና ነው ያሉት ኮሚሽነሩ የሀሳብ ልዩነቶች ውበት ቢሆኑም ነገር ግን እነዚህን ልዩነቶች በኃይልና በግጭት ለመፍታት የተሄደበት ሁኔታ ችግሩን በዘላቂነት መፍታት እንደማይችል የኢትዮጵያ ያለፈ ታሪክ ምስክር ነው ብለዋል። በመሆኑም ለዘላቂ መፍትሄ እንዲሁም የወደፊት እጣ ፈንታችን ላይ በጋራ እንድንስማማ የሚያስችለንና ለሀገራችን ፈውስ ብቸኛውና ዘላቂ መፍትሄ ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ መሆኑን ገልጸዋል። የሀሳብ ልዩነት በራሱ ችግር አይደለም። የተለያዩ አመለካከቶች የማንነታችንና የዲሞክራሲያዊ ሕይወታችን አካል ናቸው፣ ውበትም ናቸው። ችግር የሚሆነው እነዚህን ልዩነቶች በምክክር ፋንታ በግጭት በመገለልና በኩርፊያ ወይም በኃይል ለመፍታት ሲሞከር ነው። ይህ ጉባኤ የሀገራችንን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው። መፍትሄው አንድና አንድ ብቻ ነው። ይኸውም ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። ይህ ታሪካዊ መድረክ በኢትዮጵያ አዲስ ምዕራፍ የሚከፍትና ለትውልድ የሚሻገር እንደሆነም ኮሚሽነሩ አብራርተዋል። ጉባኤው ልዩነቶችን በሰለጠነ መንገድ በመፍታት በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው ሲሉም ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። በተጨማሪም እርስ በርስ መደማመጥን፣ የሌላውን ሕመም መረዳትን፣ የቆዩ የታሪክ ጠባሳዎችን መሻርንና በጋራ የወደፊት የሀገሪቱ ዕጣ ፈንታ ላይ መግባባትን የሚፈጥር ሀገራዊ ፈውስ የሚከናወንበት እንደሆነ አስረድተዋል። በዚህ ታሪካዊ ሀገራዊ ምክክር ጉባኤ የምንጠብቃቸው ውጤቶች ታላላቅ የሀገራችንን የወደፊት ዕጣ ፈንታ የሚወስኑ ናቸው። ከዚህ ሂደት ማግስት በመሰረታዊ የሀገር ግንባታ ጉዳዮች ላይ ሀገራዊ መግባባት ይጠበቅብናል። ለዘመናት ሲያጋጩን በኖሩና ዛሬም እያጋጩን ያሉ ጉዳዮች ላይ የጋራ መፍትሄ በማስቀመጥ ዘላቂ ሰላምና መረጋጋትን እንድናሰፍን በዜጎችና በመንግስት እንዲሁም በልዩ ልዩ የፖለቲካ ኃይሎች መካከል አዲስና ጠንካራ እምነት እንድንገነባ ይጠበቃል። ከሁሉ በላይ ወደፊት ለሚገጥሙን ማናቸውንም የሀሳብ ልዩነቶችና ለመግባባቶችን በጠረጴዛ ዙሪያ ለመፍታት የውይይትና የምክክር ባህልን በምንወዳት ሀገራችን ኢትዮጵያ መትከል ይጠበቅብናል። ሁላችንም ከጠበበ የቡድን ወይም የግል ፍላጎት ወጥተን ለሀገር ሰላምና ለቀጣዩ ትውልድ ዕጣ ፈንታ ስንል በቅንነት፣ በወደ ሰፊነት፣ በሀቀኝነት እንድንመክር ጥሬን በአክብሮት አቀርባለሁ። የሀገራዊ ምክክር ኮሚሽኑ አጀንዳ በማሰባሰብና ለምክክር አስፈላጊ ግብዓት በማሰባሰብ ለ4 ዓመታት ስራውን ሲከውን ቆይቶ ከሁሉም የህብረተሰብ ክፍል የተወጣጡ 4000 ኢትዮጵያውያንና ትውልደ ኢትዮጵያውያንን በመያዝ ለሀገር መፍትሄ ለማስቀመጥ የመጨረሻ ምዕራፍ ላይ እየተመከረ ይገኛል።